እሺ ሳሁን ምን ያደረግሽ ነው? መቀመጫው ጠረጴዛቱ ጋር ያለው ከፈቺ ለምን ታለቅሻለሽ? ለኔ አደረግሽ እንዴ? ለምን እኔ ያሰብኩ እኮ ነው። ይሄው በቀለናት ነጭቶ ውብዬ ጀግና ነሽ፣ የኔ ጀግና የኔ ጀግና አንቺ እግሬ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ትንሽ ጠፋ ብያለሁ፣ ተመልሼ መጥቻለሁ። ዛሬ ብቻዬን ነኝ፣ ማንም ሰው የለም፣ ብቻዬን ነኝ ወደ እናንተ የመጣሁት። ደህና ናችሁ ወይ? ስራ እንዴት ይዟችኋል? ጾሙስ እንዴት ነው? እየበረታችሁ ነው? እኛም አለን እግዚአብሔር ይመስገን እየበረታን ነው። ስራውስ እንዴት ነው? አሪፍ ነው ወይ? እንዴት ነው? ካምናው ዘንድሮ ለውጥ አለው? ያው ለውጥ ይኖራል ብዬ አላስብም። ይበዛል እንጂ አንስም። እውነት ለመናገር የዛ ሀገር ስራና አይዟችሁ በርቱልኝ። እንግዲህ እኔም ወደ እናንተ ዘናፈታ እንድትሉልኝ እንዲሁም ደግሞ በስራ የደከማ አይምሯችሁን ትንሽ ሳቅ ፈገግ ብላችሁ እንድታሳርፉት ስለምፈልግ ተመልሼ ወደ እናንተ መጥቻለሁ። ዛሬ በፕራንክ አይደለም የመጣሁት፣ ወደ እናንተ ደስ በሚል ነገር ነው የመጣሁት። አንደኛ ያው ጾማችንም ነው፣ በዓልም ወደፊት እየመጣ ነው። ስለዚህ ያንን አስመልክቼ ለአንድ ሰው የሆነ ስጦታ ልሰጥ ነው። አከሌ ያልላችሁም፣ ቆያ ሰው ከመጣ በኋላ ስጦታውን ሲሰጠው ታዩታላችሁ። አሁን ስጦታ የምሰጠው ሰው አጠገቤ ነው ያለው፣ እኔ ጋ ነው የሚኖረው እና ሁል ጊዜ የሚያስበው አንድ ነገር አለ። ደሞዝ ስሰጠው ወይ ደሞዝ ስሰጣት ደስ ብሏት በቃ ይህን ነገር አጠራቅሜ እንደዚህ ያደርግበታለሁ ምናምን ትለኛለች እና እኔ ደግሞ ያንን ነገር አይምሮ ስላስቀመጥኩት እንደ አጋጣሚ ሆኖ ገንዘብ እጄ ላይ ያገኘሁኝና ለምን ይሄን ነገር አድርጌ እኔም በዚህ በጾም ራሴን አላስደስትም፣ ፈጣሪንም አስደስታለሁ። እንዲሁም ደግሞ የምሰጣት ልጅ ደግሞ የበለጠ ደስ ትሰኛለች፣ ሀሳቧን አሳካላታለሁ ብዬ ስላሰብኩኝ የሆነ ስጦታ አዘጋጅቻለሁ። እስቲ ስጦታውን ላሳይና ማናት የሚለውን ደግሞ አብረን እንመለከታለን። እዚህ ጋር እንግዲህ ስጦታ አዘጋጅቻለሁ። እንግዲህ ስታዩት እራሱ ያስታውቃል። ቲቪ ነው እንግዲህ። ይህንን ቲቪ ውስጡን አሳያለሁ። ከፋፍቶታል በእርግጥ ግን ይሄ ቲቪ ነው እንደምትመለከቱት ማለት ነው። ይህንን ቲቪ እንግዲህ የገዛሁበት ምክንያት ምንድን ነው? አቤን ታቋታላችሁ እንግዲህ ቪዲዮ ላይ ማምጥቻት ነበረ እና በጣም ሁሌ ነው የምትመኘው። እኔ ጋር ትንሽ ቆይታለች። ቢያንስ እንኳን አንድ ስንት ወር ይሆናታል፣ ወደ 6 እየተጠጋች ነው መሰለኝ አሁን ላይ ማለት ነው። እና ደግሞ ሲሰጣት ሁሌ አስቀምጭልኝ፣ አጠራቅምልኝ፣ ቲቪ መግዛት ፈልጋለሁ ለእናቴ። ያው ገጠር ያለ ሰው ብዙም አሁን ላይ ቲቪ ቶሎ ቶሎ የሚገዛ ሰውም ይኖራል፣ ግን ደግሞ አቅሙ የሌለው ሰው ቲቪ ላይኖረው ይችላል። እና እንደ አጋጣሚ ሆኖ እነሱ ቤት ቲቪ የለም። ስለዚህ ቲቪ ለእናቴ ገዝቼ ልካለሁኝ። አንቺ ጋር ይቀመጥ ደሞዜ ትለኛለች ሁሌ እና ለምን እንዳጋጣሚ እጅ ላይ ገንዘብ ስላገኘሁኝ ለበዓል እናቷንም ደስ እንድታሰኛት ይህንን ቲቪ ወደ ቤተሰብ እንድትልክ ገዝቼላታለሁ። እንደምትመለከቱት እንግዲህ እና ውድ ቤተሰቦቻችን ይሁን እንደምትመለከቱት እንግዲህ 43 ኢንች ነው የገዛውላት። እዚህ ጋር የኔ ያለ እንግዲህ መለስተኛውን የገዛሁት እውነት ለመናገር በቻልኩት አቅም ማለት ነው። እና ብዙ የምትመኛቸው ነገሮች አሉ። ያው ልጅ ከፍ ሲል የራሱን ስራ ሲሰራ ወይ ደግሞ ተቀጥሮ ምንም ብቻ ይሁን ሲሰራ ቅድሚያ የሚያስበው ለቤተሰብ ነው። እኛም እንግዲህ የሰው ሀገር ስንሰደድ እዛ በስደት ዓለም እንኳን ያንን ሁሉ እየፈጋን ቀድመን የምናስበው ለቤተሰቦቻችን ነው። ለነሱ ምን እናድርግላቸው፣ ለነሱ ምን እንለውጥላቸው ነው የሚሉትና
እንግዲህ እሷም ለቤተሰብ ምን ላድርግ፣ ለእናቴ እንደዚህ ባደርግላት፣ እንደዚህ በሆንላት፣ እንደዚህ ብልክላት ሁሌ ነው የምትለኝና እኔ ደግሞ ይህንን ለምን ሀሳቧን ይህንን ፍላጎቷን ለምን አላሟላላትም ብዬ እንግዲህ ትንሹን ነገር ነው ያደረግኩላት። እንደ እግዚአብሔር ፍቃድ ደግሞ ከዚህ የበለጠ አብረን ምን ዘልቅ ከሆነ አብረን ምን ከርም ከሆነ እግዚአብሔር ፍቅሩን ሰላሙን ከሰጠን ደግሞ ከዚህ የበለጠ ብዙ ነገሮችን አደርግላታለሁ። ግን በዋነኛ ፍላጎቷ ስለሆነ ይህንን ገዝቼላታለሁ። እስቲ እንግዲህ እሷን ደግሞ ይዣት መጥቼ ሪያክሽኗን አብረን እንመለከታለን ማለት ነው። ውድ ቤተሰቦቻችን ሁላችሁም አበረታቱኝ፣ እንዲሁም ሼርና ላይክ አድርጎ። በጣም ወዳችኋለሁ፣ አከብራችኋለሁ። ከዚህ የበለጠ ደግሞ እንዳረግላት የምትፈልጉት ነገር ካለ ኮመንት ላይ መጻፍ ትችላላችሁ። ሀሳብ አስተያየታችሁ መስጠት ትችላላችሁ። አቤንስ እንዴት አያችኋት የሚለውንም ደግሞ ኮመንት ላይ ጻፉልኝ ማለት ነው። ቀጣይ ይዣት እንድመጣ በተለያዩ ስራ ይዣት እመጣለሁኝ። ጎበዝና ቀልጣፋ ልጅ ናት። ስለዚህ እስኪ አቤን ይዤ መጥቼ ደግሞ ሪያክሽኗን አብረን እንመለከታለን። አብራችሁን ቆዩ። እሺ እንግዲህ ቤተሰብ ደርሳለች። እዚህ ጋር ስደርስ አይኗን ይዛለሁ ማለት ነው። አቤ አለሽ? እሺ እሱን እዚህ ጋር ቁጭ አድርጊውና ቤተሰብ ከሱቅ ነው የመጣችው። ምንድን ነው ቆሚ ይዘው የልጅ ልጅ ቆሚ ይዘው የነው አይንሽን ይዝሻለሁ። የሆነ ትልቅ ሰርፕራይዝ አለሽ። ምን ነው እንዴ? ምንድን ነው ሰርፕራይዝ አለሽ? አፈልጊም? ይቅርብሽ። አለቀ። ትፈልጊያለሽ? በጣም የምር። እሺ አይንሽን ይዛለሁ። አይታይሽማ? አይታየኝም። እሺ ሳሎኑ ወዴት ነው ያለው? ወደዚህ። ስለዚህ ታያለሽ ማለት ነው። አላየም። እሺ 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 ሳሁን ምን እያደረግሽ ነው? መቀመጫው ጠረጴዛቱ ጋር ያለው። እሺ ቤተሰቦቻችን ይኸውልሽ እያዩሽ ነው፣ እየተከታተሉሽ ነውና ሰርፕራይዙ ጋር ሳላሳይሽ በፊት ማለት ነው ሁል ጊዜ ደሞዝሽን ስሰጥሽ ምንድነው የምታደርጊበት ብዬ ስጠይቅሽ የሆነ የምትነግሪኝ ነገር አለ። እሱን እስቲ ለቤተሰቦቻችን ንገሪያቸው። ምንድነው ማድረግ የምትፈልጊው? እኔ ለእናቴና ለአባቴ ቲቪ መግዛት። ቲቪ ነው መግዛት? የምር በጣም እና ብሩ እኮ አይሞላልሽም። አሁን ገና ቢያንስ 2 አመት ምናምን መስራት አለብሽ። አጠራቅማለሁ። ታጠራቅሚያለሽ? የምር በቃ እሺ። አሁን ለማንኛውም እናትሽ መታለች፣ እዚህ ቲቪ ታያለሽ ማለት ነው። ቲቪ እኛ ጋር እናቴ ምን እንዴ? ምክንያቱም እናትሽ ቲቪ እንድታይ ነው የምትፈልጊው? አዎ። ስለዚህ እናትሽን ይዣት መጥቻለሁ፣ እኛ ጋር ናት። ስለዚህ አብራን ቲቪ ታያለች። እናቴ መጣች? አዎ። እሺ እሺ። ኧረ ወይዬ ምን እያደረግሽ? ምንም አይታይም እኮ። እሺ ቆሚ። እሺ ቀጥ ብለሽ ቆሚ። እሺ እንደዚህ አሁን ይኸውልሽ አይንሽን ጨፍኝ። አሁን እጄን ለቃለሁ፣ ግን አይንሽን ጨፍኝ። እሺ እሺ። እንዳታይ እንዳታይ ነግሬሻለሁ። ያው አላየም። እሺ ውድ ቤተሰቦቻችን እንግዲህ እንደምትመለከታት ነው። ደስታሽን ማየት ፈልጋለሁ። እሺ አንድ እሺ አናትሰኪ 2 3 ከፈቺ። ምንድን ነው ማለት ነው? ምንድን ነው ይኸው? እሺ ተረጋጊ። ይኸው ምን ነው ቲቪ ለእናት ያላልሽው ብያለሁ። እሺ ለምን ገዛሽ? ለምን እንደምታለቅሽው እንዴ አንቺ? እሺ ምን ሆነሽ ነው? አቤ ለኔ ነው እንዴ? ለኔ ነው? አዎ ለአንቺ
ምንድነው? ለምንድን ታለቅሽው? እሺ ለምንድን ታለቅሽው? ለምን ታለቅሻለሽ? ለኔ አደረሽ እንዴ? ለምንድን እኔ ያሰብኩ እኮ ነው። ይሄው በቀለናት ነጭቶ አንቺ እሺ ተረጋጊ። አይኔ ምዬ ተረጋጊ። ምን ነሽ ነው? አታልቅሽ። እሺ እኔ ይሄንን ማለት ነው ከራሴ ነው የገዛሁልሽ። ለእናትሽ ነው እንልክላችኋለን ወደዛ ማለት ነው። የባል ስጦታ ነው። የራስሽን ገንዘብ ደግሞ ራስሽ አጠራቅመሽ የሆነ ነገር ለራስሽ የሆነ ነገር ከፍተሽ ትኖሪያለሽ ማለት ነው። ይሄ ግን በቃ ለእናትሽ ያሰብሽው ቲቪ ነው ያልሽኝ ነው። ቤተሰብ ውብዬ ጀግና ነሽ፣ የኔ ጀግና የኔ ጀግና አንቺ እግሬ ደስ ብሎሻል? ወደሻል? ወይኔ ውብዬ እሺ አታልቅሽ። ደስ ብሎሻል? የምታለቅሽው በጣም ደስ ብሎኛል። የምር ማርያም ወይኔ ፈጣሪ ቤተሰብ እያለቀሰች እኮ ነው። ውብዬ በስ እንደዚህ ነሽ እንዴ? በስ እኔ እኮ አስቤ ለባህል አሁን አደረሽ። ባህል እኮ ሊሄድ ነበር ቤት እኮ በቃ ይሄ አሁን ለፋሲካ ይላክላችኋል እና ማዘርም ደስ ይላታል። ስለዚህ በቃ ያሳብሽን አሳክቼልሻለሁ። ቤተሰብ ዛሬ በመታቀፍ ልሞት አረጋጥኝ። ወይ ውብዬ አንቺ እኮ ጎበዝ ነሽ። ትወጂኛለሽ እንዴ? ለምን ባልወድሽ? እኔም እወድሻለሁ እናቴ። እናቴ በላይ ነሽ ማርያም። ኧረ ቤተሰብ ልታስለቅሰኝ ነው እኔ እራሱ ማለት ነው። ወይኔ ውብዬ እሺ አሁን ተረጋጊ። ደስ ስላለሽ በጣም ደስ ብሎኛል። እንደዚህ እንዲሰማሽ የሆነ በቃ ነፃነት እንዲሰማሽ ፈልጋለሁ። እንደ እህቴ በቃ እንደ ሁሉ ነገር የቤቱን ሁሉ ነገር ታውቂያለሽ እና ለዛ ነው እንደዚህ የማደርግልሽ። እንደገና ደግሞ በዚህ እድሜሽ በልጅነት እድሜሽ ስለ እናትሽ ማሰብሽ ለእናቴ እንደዚህ ያደርጋለሁ ብለሽ ማሰብሽ በራሱ ማለት ነው ለእኔ ትልቅ ነው። እናት ሲኮን ስሜቱን አውቀዋለሁኝ እና ለዛም ነው ሀሳብሽን ለማሳካት በትንሹ የጣርኩት። በጣም አመሰግናለሁ። እግዚአብሔር ያኑርሽ። አሜን። እስቲ ለቤተሰብ የተሰማሽን ነገር በያቸው። በጣም ደስ ብሎኛል። እግዚአብሔር ይስጣት። እናቴ ናት። በጣም ነው የምወዳት። እሺ እናቴ በላይ ነሽ። እግዚአብሔር ያክብርሽ። ጤና እድሜ ይስጥሽ። አሜን። እንግዲህ አሁን ይሄንን በማን ነው የምትልኪው? እሱ ነው ምን ልኬ ሰርፕራይዝ ላድርግ? ኧረ እኔ እሄዳለሁ። እንግዲህ ውድ ቤተሰቦቻችን መሄድ ከቻለች እንግዲህ ልካታለሁ፣ ካልቻለች ግን በሰው እንልካለን ማለት ነው። ምክንያቱም መኪናም አለ የሚሄድ ሰውም አይጠፋም። እንደዛ አድርገን ለማዘር እንልክና የሚሰማትን ማዘር የተሰማትን ደግሞ እንሰማለን ማለት ነው። ግን ደስ ብሎኛል። ስለዚህ ከዚህ በኋላ ገንዘብሽን ማባከን የለብሽም። የራስሽን ደሞዝ በስርዓት ሴቭ አድርገሽ ታስቀምጫለሽ። ሀገርሽ ስትገቢ ለራስሽ የሆነ ነገር ከፍተሽ፣ ምክንያቱም ሴት ልጅ ነሽ፣ እድሜሽን መጨረስ የለብሽም። እሺ የራስሽን ነገር ይዘሽ እንድትኖሪ ነው የምፈልገው እና እኔም ያንን ነገር ስለማስብ ነው ይሄን በቃ ማድረግ አለብኝ ብዬ በራሴ ያደረኩትና ብርሽን ምንም አይነት ነገር ላይ ማውጣትም ማጥፋትም የለብሽም ብዬ ነው የማስበው እኔ እንደኔ ማለት ነው። ምክንያቱም በቃ ልጅ ነሽ፣ የልጅ ጉልበትሽን ለራስሽ እንድታረጊ ስለምፈልግ ነው። በርቺ። ከዚህ በላይ ብዙ ነገር እግዚአብሔር የሚፈቅድ ከሆነ ከዚህ በላይ ብዙ ነገር እናደርጋለን አብረን እየተጋገዝን። እሺ የኔ ውድነት በጣም ወድሻለሁ። ይሄ ደስታ ዛሬ አልችልም። ምን ልታረጊ ነው? እንግዲህ ቲቪው ከፍተን እናየዋለን። ምን ይመስልሻል? ቤተሰብ የምር ይሄን ያህል እንደዚህ መሆኑን አላወኩም እውነት ለመናገር ነው። ኧረ ጓጓው kifaji ወይኔ አምላኬ። እሺ ቤተሰቦቻችን እንግዲህ ይሄንን ከፍቼ ያሳየቻት የሚሄድ ሰው ካገኘን እንግዲህ በሚሄድ ሰው እንልካለን ማለት ነው።
እስከዛ ድረስ እንግዲህ ወደ ቤተሰቦቻችን ይሄን እንደዚህ እናደርጋለን። አንቺ ደስ ስላለሽ በጣም ደስ ብሎኛል። በርቺ፣ ጎበዝ ልጅ ነኝ። ወብርዬ ወብርስቲ እኔ ደስታዬ አልችልም ዛሬ። እውነት ነው። ደስ ብሎሻል? በጣም ወደሽዋል? በጣም ወድጃለሁ። እሺ በቃ ዋናው እሱ ነው። እሺ ምን ትያለሽ? እስኪ ምን ልበልሽ? የሆነ ነገር ማውራው በቃ ጠፋብኝ። የተሰማሽን የሆነ ነገር በቃ የሆነ ነገር ጠፋብኝ። እግዚአብሔር ይሄን እኮ ሰርፕራይዝ አደረግሽኝ። ማንም ሰው እኮ አላደረገልኝም። አይ አንቺ ጸባይሽ ሁሉ ነገርሽ አሪፍ ስለሆነ ማድረግ ስላለብኝ ያደረኩትና ደስ ስላለሽ በጣም ደስ ብሎኛልና እስቲ ለተመልካቾቻችን የወደፊት ሀሳብሽ እቅድሽ ምንድነው? ምን ማድረግ ነው የምትፈልጊው? ልጅ ነሽ። ስለዚህ በልጅነት እድሜሽ ደግሞ ሰው ቤት መተሽ እየሰራሽ ነው። አዲስ አበባ ደግሞ ትንሽ ከበድ ይላል አይደለም? ከክፍለ ሀገር ትንሽ ከበድ ይላልና እስቲ እሱን ትንሽ አካፊያቸው። እሺ ዛሬ ደስታ አድርገኛለች። እኔ ማውራት ባልች ወይ ውብዬ እንግዲህ ዛሬ ፈታ አድርጋኛለች። እኔ በቃ ሁሉ ጊዜ እየተመኘው ነበር ለእናቴና ለአባቴ። ከዛ ዛሬ አይንሽ ጨፍሪ አለች። ጨፈርኩ። ምንድነው እዛ ጋር ያለው አለች። ከዛ ቲቪ በቃ ደስታዬ አልችልም ዛሬ። በሰዎች በቃ ስራም አይሰራም ዛሬ፣ ስራ አይሰራም። የለም በስቁጭ ብላ ስታይ ነው የምታመሽው። እየሳኩ ነው ሙሉ። ሳቂልኝ ዋና መሳቂሽ ነው። እናቴ አመሰግናለሁ። እግዚአብሔር ያኑርሽ፣ ልጆችሽን ያሳድግሽ። አሜን። እንግዲህ በዚሁ አጋጣሚ ናሂ አጋጣሚ ቤት የለም፣ ጉዳይ ስላለበት እንግዲህ ሰሞኑ ትንሽ ጣፋ ብሎብኛል። ባሌም ብቻዬን ነው እንግዲህ ካቤ ጋር ነው ያለሁት ቤት። ለዛም ነው እስቲ እንደዚህ አይነት ነገሮች ማበረታታት አለብን። አጠገባችን ያሉትን አጋዦቻችንን ድካማችንን የምናሳርፍባቸውን ቤታችንን የሚቆጣጠሩልንን እኛ ወጣ ብለን ስንመለስ ልጆቻችንን የሚያዩልንን አጋዦቻችንን በእንደዚህ አይነት ነገር ልናመሰግናቸው፣ ስናቀርባቸው ያቀርቡናል፣ ስናርቃቸው ያርቁናል እና ብናቀርባቸው ችግራቸውን ብንረዳ መልካም ያልሆኑትን እራሱ ወደ መልካም ማምጣት እንችላለን ብዬ አስባለሁኝ። ለዛም ነው እኔ ጋር የሚመጡትን ወደ ራሴ ማቅረብ ፈልጋለሁኝ። ወደ ራሴ እንዲቀርቡ እኔን እንዲመስሉ ስለምፈልግ ነው እና እኔም አውቀዋለሁኝ። አገሬ ላይ ባይሆንም የሰው ሀገር ላይ ተቀጥሬ ሰርቼ ቤት ውስጥ ሰራተኛ ሁኜ በጣም ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አሳልፌያለሁ እና ያንን ነገር ስለማስብ ያ ነገር ትውስታ ውስጤ ስላለ አጠገብ ያሉትን ደግሞ ትሪት ማድረግ ፈልጋለሁኝ እና ለዛ ነው ቤተሰብ አበረታቱልኝ። አቤን በጣም ጎበዝ ልጅ ናት፣ ታታሪ ናት። በእንደዚህ እድሜዋ ስለ ቤተሰብ ማሰቧ የምታገኛትን ነገር ቋጠር አድርጋ በቀጣይ ደግሞ ዜን ጨምሬ እንደዚህ ያደርግላችኋለሁ፣ እንደዚህ ይወስዳለሁ፣ እንደዚህ ልክላችኋለሁ ሁሌ ስለምትል ያ ነገሯ በጣም የሚያሳዝነኝ። ለራሴ እንደዚህ ያርግልኝ፣ ለራሴ ልብስ ግዢልኝ፣ ለራሴ እንደዚህ ያርግልኝ አትልም እና እንደዚህ ያስቀምጬ ቆይ ለእናቴ እንደዚህ ልክላታለሁ፣ ለእናቴ እንደዚህ ገዝቼ ልካለሁኝ፣ ገበያ ትሄጃለሽ ለእናቴ እንደዚህ ገዝተሽላት ነይ፣ በቃ ሁሌ የምትለው ይሄንና ይሄንን ነው እና ያ ነገሯ በጣም ነው የገዛኝ። እውነት ለመናገር እኔም እናት ነኝ፣ ከመውለዴም በፊት ደግሞ እኔ የምለው ነገር ስለነበረ ማለት ነውና በርቺ፣ ጎበዙኝ፣ ከዚህ በላይ ጠንካራ ሆነሽ የተሻለ ነገር ለህይወትሽ እንደምታደርጊ ተስፋ አደርጋለሁ። ይሄ በጣም ትንሹ ነገር ነው። ከዚህ በላይ ብዙ ነገሮችን እናደርጋለን። አንቺ ጎበዝ ሆነሽ በርትተሽ ጸባይሽን አሳምረሽ ሁሉ ነገር እንደ እህት ሁላችንም ተሳስበን አብረን የምንቀጥል ከሆነ ከዚህ በላይ ብዙ ነገር እናደርጋለን ማለት ነው። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በጣም ደስ ብሎኛል። በደስታ ስላለቀሰችን በጣም ደስ ብሎኛል። እውነት ለመናገር የሰው ደስታ በጣም የሚያስደስተኝና የእናቷን ደስታ ደግሞ እያሰብኩት ነው ውስጤ ማለት ነውና ብቻ ለእናቷም መርቁልኝ፣ እድሜ ጤና እንዲሰጣቸው ማለት ነው። በጣም ወዳቸዋለሁ፣ አከብራቸዋለሁ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። 100,000 እንገባለን። ምንድነው እንደዚህ የዘገያችሁበት ምክንያት ምን እንደሆነ አላቅም። አቤን ከወደዳችኋት እንግዲህ ለአቤ ወደፊት ትንሽ በደንብ ፊቷን ካስመታች በኋላ እናንተም ከወደዳችኋት
ወደ ዩቱብ በደንብ ይዣት እመጣለሁኝ በራሷ ቻናል ማለት ነው። ውድ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እንግዲህ ባለቤቴ መጥቶ ከባለቤቴ ጋር አንድ ላይ እስከምንመለስ ድረስ ፈጣሪ ሀገራችን ሰላም ያርግልን እያልን ቻው ቻው። እስኪ ሳሚ እሺ ቤተሰብ በቃ መልካም ጊዜ። ቲቪዋን ከፍቼ ያሳያታለሁ። ነይ ነይ ያዥ በዛ እንደዚህ ያዥ እንደዚህ እንግዲህ ሰክተን ከፍተልሻለሁ ማለት ነው። እና ይኸው እዚህ ውስጥ ሪሞቱም ሁሉም ነገር አለ። አሳይሽና አከፋፈቱም ምናምን ሁሉም ነገር እንግዲህ ታሳያቸዋለሽ ማለት ነው። እሺ ቤተሰብ መልካም ቆይታ። ይሄን ልሰካና ላሳይሽና ከዛ መልሰን እንከታለን።